Hello, my name is Tsugi Reta. I am the owner and the CEO for Ida Natural Skincare. The company is here located in Maryland, Silver Spring. We do offer variety of skincare products, which everything is vegan, plant-based, no chemical, no animal product. ሰላም ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ቀደም ሲል የተመለከታችኋት ወይዘሪት ጽጌ ፊት ለፊት የምታዩት ናት። በእንግሊዘኛ በተሰራው ማስታወቂያ ላይ ስለ ቆዳ ጤና ውበት ነው በምትናገረው። የራሷ ምርቶች ናቸው። ሜሪላንድ ውስጥ የሚገኝ በተለይ ከኬሚካል የራቀ ከእንስሳ ምርት በእንስሳ ግብአት ያልተጠቀመ በተፈጥሮ ላይ የተመሰረተ ምርት ነው የምታቀርበው። የቆዳ ጤና ጉዳይ ብዙዎችን ያሳስባል፣ በተለይ ሴቶችን። ነገር ግን ሴቶች ብቻ አይደሉም ነው የምትለን። እነዚህ ምርቶች ምንድናቸው? ለማህበረሰባችንስ ምን ይጠቅማሉ? በዛ ላይ ደግሞ እንደዚህ ንግድ በኢትዮጵያ ሲመሰረት ኢትዮጵያዊ እርስ በርሱ መተጋገዝ አለበት። ሜሪላንድ፣ ዲሲ፣ ቨርጂኒያ እዛ ዴንቪ የሚባለው አካባቢ ምናልባት ከሩብ ሚሊዮን ከግማሽም ሚሊዮን የሚጠጋ ኢትዮጵያዊ አለ። ይህን ምርት ቢያውቁት ኢትዮጵያውያን እዚህ ጋር ሎካል ፕሮዳክትስን አሜሪካን ሀገር ሲኖር በውጭ ሲኖር የራስን ሎካል ቢዝነስን የማገዝ የመርዳት ባህል አለ። በእኛም ውስጥ ይህን ባህል ማዳበር ይቻላል በሚል ነው እንግዳ አድርጌ ያቀረብኳት። ወይዘሪት ጽጌ ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። በአይዳ ቆዳ ውበት መጠበቂያ ነው እንግዲህ የቆዳ ጤና ጉዳይ ትንሽ ማብራሪያ ሰጥቼበታለሁ። በተቻለኝ አቅም የቆዳ ጤና ውበት ምን ማለት ነው ከሱ ብንጀምር፣ ከዛ ስለ አይዳ ደግሞ በዝርዝር እንሰማለን። ጥሩ፣ አንተም በደንብ ገልጸኸዋል። ብዙ የምጨምረው ነገር አይኖርም። ግልጽ ነው። በዚህ በምንኖርበት አሜሪካን ሀገር ውስጥ ብዙ የኬሚካል የሆኑ ፕሮዳክቶች፣ እቃዎች ወደ ሱቅ በየቀኑ ሄደን ገዝተን ከምናመጣው አብዛኛው ነገር የኬሚካል ነክ ነገሮች ናቸው። ስለዚህ እኛ ይሄ በተፈጥሯዊ ኬሚካል የሌላቸው ብዙ ድብልቅ የሌላቸው ንጹህ ኢንግሪዲየንት በመጠቀም የራስን የቆዳ አጠባበቅን በጤናማ መልኩ ማስኬድ ይቻላል። ያም ስል ደግሞ ለማንኛውም ሴትም ሆነ ወንዶችም ልጆችም ጥቁርም ነጭም ለማንኛውም ቆዳ መስተካከል የሚችሉ የውበት መጠበቂያዎች ናቸው። ብዙ ምርት እንዳለ አንቺም ጠቅሰሻል። በጣም ብዙ ምርት ነው ያለው። በጅምላ የሚሰራ የሳሙና አይነቶች፣ የቅባት አይነቶች፣ የሎሽን አይነቶች ከቆዳ ጤና ጋር ለማዲያት ለምን ለድርቀት የማይባል ነገር የለም። ምርቶቹ አሉ። የአንዱ ምርት ለአንዱ አይሆንም። ብዙ ጊዜ አንዱ የሚስማማው ሳሙና አለ፣ የማይስማማው አለ። እነዚህ ሁሉ ምርቶች እያሉ አይዳ እንግዲህ ይሄንን ምርት ይዞ ሲመጣ በግል ሲጀምር ገበያውንስ እንደው ገብቶ ያንን ንግዱን ከፍ ለማድረግ ለሚፈልገውም ለተጠቃሚውም ለመድረስ ከነዚህ ጋር ተፎካክሮ የተለየ ነገር ምን አቀርባለሁ ብሎ ነው አይዳን ስትመሰርቹ? እሱን በደንብ ብታስረጅን። አዎ፣ አስቸጋሪ ቻሌንጅ በጣም አለው። ምክንያቱም እነዚህ እንዳልከው አንተ ትላልቅ ማኒፋክቸሮች በየሱቁ በትላልቅ ኩባንያ ደረጃ የሚሰሩ ነገሮች እንደኛ ደግሞ በአናሳ ምርት ውስጥ ለገበያው አይደለም ብዙ ሙከራ ያደረግነው
እነዚህን እቃዎች ከሰራን በኋላ ለሙከራ የሰው ፊድባክ ምን ያህል ይመስላል በማለት ብዙ ወደ ዲኤምቪ ኤሪያ ዲሲ፣ ቨርጂኒያ፣ ሜሪላንድ አብዛኛው ጊዜ በተለያዩ ኢቨንቶች በመገኘት እቃዎቻችንን ለማሳየት ለሙከራም ብዙም የሰጠናቸው አሉ። ከነሱም ፊድባካቸውን ለመስማት ምን ያህል አስተማማኝ ሊሆን ይችላል፣ ምን ያህል ሰው ይፈልገዋል፣ ለማንስ ተስማማ የሚለው ብዙ ሪሰርች ከተደረገበት ውስጥ አንዱ ይሄ ነው። ሪሰርች ተደርጎበታል፣ ቅቡልነት አግኝቷል። በአንቺ አሴስመንት እንዴት ነው ከሰው ያገኘሽው ምላሽ? እንግዲህ የዚህ ስራ ምክንያት ከራስ ተሞክሮ ነው። አንድ ነገር ሲጀመር የራስ ተሞክሮ ያስፈልገዋል። ፕሮዳክሽን ይሄ ሁሉ ሪሰርች ውስጥ ከመግባቴ በፊት ይሄ ችግር ለኔም ለቤተሰቤም አንዱ ችግር የነበረ ነው። ማለትም እኔ የምመጣው ከነርሲንግ ባክግራውንድ ውስጥ ነው። ብዙ ለአንድ 13 ዓመት አካባቢ ወደ ሜሪላንድ አካባቢ ብዙ ቦታዎችን አገልግያለሁኝ። እዛ በነበርኩበት ሰዓት ላይ ብዙ ጊዜ እንደሚታወቀው ሄልዝ ኬር ዲፓርትመንት ውስጥ አንዱ ሪኳየርመንት ብዙ ጊዜ የእጅ ንጽህና መጠበቅ ነው። በእጅ ንጽህና እንግዲህ በስራ ሰዓት የ8 ሰዓት ወይ 16 ሰዓት ውስጥ ወደ 27 ጊዜ እጅ መታጠብ ይኖራል። ያ መታጠብ ብዙ ጊዜ እዛ ጋር ድርጅቶቹ የሚያቀርቡት እነዚህ ሳኒታይዘሮቹ፣ አልኮል መታጠቢያዎቹ ሁሉ ስራዬን ጨርሼ በምወጣበት ሰዓት ላይ እጄ በተቻለ መጠን እንክብካቤ የሚያስፈልገው ሆኖ ነው ሁልጊዜ የማገኘው። እንክብካቤ ምክንያት የሆነኝ አንዱም ይሄ ነው። ለራሴ ስል የሰራሁትን ነገር ነው በኋላ ላይ አሳድጌው ሀሳቡን አሳድጌው ሪሰርቹን አሳድጌው ዛሬ እዚህ ላይ ደረስኩት። ምክንያቱ ግን የኔ ፐርሰናል ፍላጎት ቤት ውስጥ ስመጣ የማዘጋጃቸው በትናንሽ ብልቃጦች ውህዶች ነበሩ። የተለያዩ ቅባቶችን በመጠቀም የማዘጋጃቸው ለራሴ ነው የማዘጋጃቸው። ያው ሆስፒታል ውስጥ ስገባ በኪሴ ይዣቸው ገባለሁኝ። ስራዬን ጨርሼ ስወጣ በዛ የራሴን ቆዳ ለመጠበቅ በማረግበት ሙከራ ሰዓት ላይ ብዙዎቹ ከኔ ጋር የነበሩ የስራ ባልደረቦች ያንን ዘዴ አዩና ብዙ የሚጠይቁት የሚጋሩት ነገር ነበረ። ከዛ ነው የጀመረው። መነሻው ከራሴ ችግር ነው። ቆዳዬ ደርቅ ነበረ። ያ ሁሉ አልኮሆል እና ያ ሁሉ 7-8 ጊዜ ከታጠብኩ በኋላ ራስ ቆዳ ይለወጣል። ብዙ ኬሚካል አረፈበት ማለት ነው ቆዳችን ላይ። ስለዚህ የሚፈልገው የተለየ ውህድ ነው የሚፈልገው። መልሶ ኬሚካል መጨመር ሳይሆን ያው ይታወቃሉ በባህላዊ የምናውቃቸው እነ ሺያ በተር እነ ቫዝሊን ምናምን አሉ። ግን እኔ በወቅቱ ያው ለራሴ በትንሽ እቃ ያው ቆንጆ መዓዛ ያለው በመስራት ዩኒፎርም ውስጥ ይዤ ነበር የሚሄደው እና ያንን ስቀባ ለአብሮ የስራ ባልደረቦቼም ለሙከራ ይወስዱ ነበረ፣ ይወዱት ነበር። መቼ ነው የምትሰሪው? አሁን እኮ አለቀ፣ እስቲ ለእኔም አምጪልኝ። ብዙ የሚጠይቁት ነገር ነበር። እኔ ግን ያው በወቅቱ እኔ ለራሴ ብቻ ነበር ያደረኩት። ችግሩ የኔ ብቻ መስሎኝ ለራሴ መፍትሄ ነበር ያደረኩት። ያለም ለቤተሰብም እንደዚሁ የመድረቅ ቆዳ፣ የራሽ ቆዳ፣ ብዙ የቆዳ ችግሮች አሉ። ያንን በመመርኮዝ መፍትሄውን መጀመሪያ ያመጣሁት ለራሴ ነው። ከዛ በኋላ ነው እንግዲህ ያሰፋሁት። ያው
ብዙ ሪሰርች፣ ብዙ ሙከራዎች፣ ብዙ አመታቶች ጊዜ ነው። ይሄ 7-8 አይነት አመት ገደማ ያጠፋ ነው። ብዙ እርግጠኛ ሆኖ ይዞ ለመውጣት እና ለራስ ቤተሰብም ሆነ ወላጆች፣ ጓደኞች ነው መጀመሪያ ሙከራውን የጀመርነው እና ከነሱም የሰጡን ምላሾች በጣም አስደሳች ነበሩ፣ ተስፋ ሰጪዎች ነበሩ። እያልን ነው እያሳደግን የሄድነው እንጂ እንዲሁ ያለ ሙከራ አልነበረም። ከራስ ተነሳሽነት ነው መጀመሪያ። ምንድን ነው ያደረግሽው መጀመሪያ? እንግዲህ ያንቺ ስራ ቦታ እንዳልሽው ደግሞ ደጋግሞ መታጠብ አለ። በብዛት የፈሳሽ ሳሙናውም ምኑም ኬሚካል ነው። ብዙ ጊዜ ኩሽና ራሱ እቃ ለማጠብ የምንጠቀምባቸው፣ ቤት ለማጽዳት የምንጠቀምባቸው ነገሮች ጓንት አርጉ የሚባለው ያንን ቆዳ ጉዳት ለመቀነስ ነው። ምንድን ነው ያደረግሽው? የመጀመሪያ ያደረግሽውን እስቲ ንገሪ። ምንድን ነው ያደረግሽው? ፈሳሽ ሳሙና ሰራሽ? ምንድን ነው? በደንብ ብናውቀው ጥሩ ነው። መጀመሪያ እኔ የሞከርኩት በራሴ ላይ እንግዲህ ቅድም እንዳልኩት በትናንሽ ብልቃጦች ናቸው። እዛ ብልቃጥ ውስጥ የራሴ ፎርሙላም አልነበረውም በወቅቱ። ምክንያቱም በቅርቡ ያገኘሁትን ነው። አንድ ላይ ምንና ምን አንድ ላይ ቢሆን ጥሩ ነገር ያመጣል። ለምሳሌ ምንድነው ሺያ ባተር ብዙ ጊዜ ይታወቃል። አፍሪካ ሀገር አንደኛ ነው። እዚህም ሀገር ብዙዎቹ ያውቁታል። ከሱ ትንሽ ወስዳለሁ፣ ትንሽ ከኦሊቭ ኦይል ወስዳለሁ። በትናንሽ ብልቃጦች 2-3 ቅባቶችን መሞካከር ጀመርኩኝ። ካስተር ኦይል ቤት ውስጥ ባገኘሁት ስራዬ ብዬ ሱቅ ሄጄ ፈልጌ ምናምን፣ አንደኛ ጊዜውም አልነበረም፣ ሁለተኛ አላማይም ለራሴ ነው እንጂ መፍትሄ ልሰጥ የተነሳሁት አስፍቼ አላየሁትም ነበረ በወቅቱ። ግን የችግሩ እንትን እኔም ስለነበርኩኝ ችግሩ የደረሰው እኔ እጅ ላይም ነበረ። ስወጣ በጣም በቃ ሻካራ ነው፣ ተሰነጣጥቋል። ብዙ ጊዜ እዛ ብዙ ዶክተሮች አሉ እኛ አካባቢ። በምንጠይቃቸው ሰዓት ላይ ምንም የሚሰጡት አድቫይዝም የለም። የሚሰጡት ፕሪስክሪፕሽን ነው። ሂጂና እስኪ የራሽ ከሆነ የራሽ መድኃኒት አለ ሃይድሮኮርቲዞን የሚባል ከኦቨር ካውንተር ላይ ወስደሽ ሞክሪው ይባላል። እኔ ደግሞ ቀረብ ብዬ ወደ መድኃኒቱ እና ፋርማሲ እና ፔሸንት መሀል ላይ ነው የነበርኩት። እኔ ስራዬ አብዛኛው ጊዜ ለብዙ ዓመት ያገለገልኩት በዛ ዙሪያ ነው እና መድኃኒቶቹ ምን እንዳለባቸው አውቃለሁኝ፣ ምን ጎጂነት እንዳለባቸው አውቃለሁኝ። ያንን ወደ ቤት ይዤ መምጣት አልፈለግኩም፣ ምክንያቱም ቤተሰብም አለኝ። ስለዚህ በተቻለኝ መጠን ወደ ተፈጥሯዊ ወደ ሆነው መልኩ እናቶቻችን አያቶቻችን አገር ቤት ባሳዩን አንዳንድ ተሞክሮች ያንን በማቀነባበር ለራሴ በትናንሽ ብልቃጦች የሰራሁት ጥሩ መዓዛ ባለው ሙከራ ነው የነበረው። ለካ በዛ ሰዓት እኔ አላወቅኩትም፣ ግን ለካ የተለያዩ ፈሳሽ ምንድነው ተፈጥሯዊ ኦይሎች አንድ ላይ ሲደባለቁ ምን ከምን ጋር ሊስማማ ይችላል? አንዳንዱ ስቲኪ ነው ያጣብቃል፣ አንዳንዱ ተቀብተው ወዲያው ድርቅ ይላል። ያ ሁሉ ለካ እንደ ጥናት ነው የነበረው ለኔ በዛ ሰዓት። ስራዬ ብዬ አይደለም፣ ግን ያው በምክንያት ነው ያነሳሁት። ያ ደግሞ ጥሩ ያለሰልሰው ነበረ። ቆዳዬ ቆንጆ መዓዛ ነበረው። ያ ሻከር የሚለው ጠቆር የሚለው ጉስቁል የሚለው እጅ እንዳማረበት ስራ ደርሶ ይመጣ ነበር ማለት ነው። በዛ መልኩ ጀመርሽ። አሁን የሌላ ምርት ነው፣ ሺያም ቢሆን ኬሚካል ይኖረዋል። ወደ ራስሽ ስትመጪ ምንድን ነው ማድረግ የጀመርሽው? ወደ ራስሽ ምርት ስትመጪ አሁን ሙከራሽ እየቀጠለ ሄደ። እንጓዝ። እንግዲህ አንዱ ያነሳሳኝ ለራሴ እንደዛ ስሞክር እዛ አብረውኝ ስራ ቦታ አብረውኝ የነበሩ ልጆች ስጠቀም በሚያዩበት ሰዓት ላይ ያው ሼር ትደራረጋለህ ስራ ቦታ ላይ እና እነሱም እንደወደዱት። እንግዲህ እነሱ ኢትዮጵያኖች ብቻ አልነበሩም፣ ከተለያየ ዓለም የመጡ ልጆች ናቸው። ናም አለ
ፊሊፒኖ አለ፣ ጋና አለ፣ ሴራሊዮን አለ፣ የተለያዩ ናቸውና የኔን ቅባት ባዩ ቁጥር የራሳቸውን አስተያየት ይሰጡኝ ነበር። እኛ ሀገርም እኮ ይህንን እንጠቀማለን፣ እናንተ ጋር ይህንን ታውቃላችሁ? ኢንፎርሜሽን መቀያየሪያ ዘዴ ሆነ ለኔ በዛ ሰዓት። ያንን ሁሉ ኢንፎርሜሽን ያው እያስቀመጥኩ ነበረ በዛ ሰዓት። ግን ሰው እንደዚህ አይነት ነገር እንደሚወድ እንደሚፈልግ ወጣ ብዬ ደግሞ ነገሮችን ስመለከት ለካ ሩቲን የላይፍ ሩቲናችን ተመሳሳይ ነገር ነው በተደጋጋሚ የምናደርገው። ማለትም ገበያ ስንወጣ ለቤተሰብ የምንገዛቸው እቃዎች በጠቅላላ ከልምድ ሳይሆን አንዴ ለመድ ነው። ሮጥ ብለን ዶቭን ገዝተን እንመጣለን። ለምን? እሱ ብቻ ነው የሚታየው። ወይም ደግሞ እንደዛው የሻወር ጄል፣ ሻምፑ፣ ኤቭሪቲንግ የተለመደው አንዴ የለመድነውን በዛው ነው የምንቀረው። እያወቅ ነው ችግር እንዳለው እናውቃለን አብዛኞቻችን። ኬሚካሉ ምን ያህል ጉዳት እንዳለው አሁን ቅርብ ጊዜ የስኪን የቆዳ ችግሮች ይወራሉ፣ እውነትም ናቸው። በየቁጥሩንም በትክክል ይሄ ነው ይህን ያህል ህዝብ አሜሪካን ሀገር ውስጥ የቆዳ ችግር ተጠቂ ነው ብሎ ቁጥር አይወጣም፣ ግን ብዙ ቦታ እንሰማለን። ስለዚህ ያኔ ነው ሰፋ አድርጌ ነገሮች እንዳለብኝ የተገነዘብኩት። ያኔም ነው ብዙ ጥናቶችን የጀመርኩት። When we do import a lot of herbal ingredients from different world to make our skincare products for you. For example, like turmeric soap, Ethiopian coffee soap, black cumin, and lots more. For all this from us to you. And now I would love to welcome you to our station where we make our crafts for you. ወደ ምርቱ እንዴት እንደሚመረት በኋላ ላይ እንመለሳለን። የተለያዩ ተፈጥሯዊ ነገሮችን ትጠቀሚያለሽ። እርድ፣ ጥቁር አዝሙድ ይመስለኛል። የተለያዩ ተፈጥሮ የሆኑ ግብአቶች ነው የምትጠቀሚው፣ ተፈጥሯዊ ናቸውና እነማን ናቸው? እንዴትስ ነው የቆዳ ጠቀሜታቸውን ልትረጂ ይቻልሽው? እንግዲህ እዚህ ብዙ ጊዜ ብዙ የኛ አይነት ስራ የሚሰሩ አሉ። ማለትም ተቀራራቢ የሆነ አንዳንዱ አኒማል ፕሮዳክት ይጨምርበታል፣ አንዳንዱ የተለያየ የራሳቸው ክሬቲቪቲ ነው። ይሄ እንግዲህ አንተ በምትፈልገው ይሆናል ትክክል የሚለውን አሉ። የኛ ትንሽ ከነሱ ለየት የሚያደርገን አንዱ ትልቁ ወሳኙ ይሄ ሁሉ ፕሮሲጀር ስሙ የሚጠራው በኮልድ ፕሬስድ በሚባል ካቴጎሪ ነው የሚጠራው። እነዚህ ሳሙናዎች ወይም ደግሞ የቆዳ አጠባበቅ እቃዎች የሚሰሩት ብዙ ጊዜ ትራዲሽናል በሆነ መልኩ ነው። ግን እኛ ምንድን ያደረግነው በአፕ ቱ ዴት አሁን ባለው ሁኔታ አቀራርበነዋል ማለት ነው። ብዙ ጊዜ እነዚህ ግብአቶቹ ለጤናም በጣም ጠቃሚ እንደሆኑ ብዙ ጊዜ ይወራል። ተርመሪክ ለጤና ሃይ ብላድ ፕሬሸር በጣም ሎ ያደርጋል፣ ኢንፍላሜሽን ሎ ያደርጋል፣ ምግባችሁ ውስጥ ውሰዱት እየተባለ ይመከራል። አገር ቤትም እናውቀዋለን። ጥቁር አዝሙድ ጤናማ እንደሆነ አብዛኞቻችን ቤት የሌለበት ቤት የለም። ምክንያቱም ጤናማ እስከሆነ ድረስ ብዙዎቻችን ጓዳ ውስጥ ይኖራል በሚል ታስቦ ነው። ለቆዳ እንደነዚህ አይነቶቹ ኸርባሎች አሉ። ሮዝመሪ አለ፣ ምንድነው አጃ አለ፣ ብዙ አይነቶች ናቸው። እንግዲህ የጠቀስኩልን አሳጥሬ ነው እና እነሱ ዞሮ ዞሮ ለጤና ተስማሚ ናቸው። በሽታን የሚከላከሉ ኢንፍላሜሽን የሚከላከሉ ተብለው ብዙ ይወራላቸዋል። ግን በምግብ መልኩ ሰዱት ነው የሚባለው እንጂ ቆዳችሁ ላይ አድርጉ የሚለው ለምን ቢሞከር ምን ያህል ጤናማ ያደርጋል በሚል ነው እኛም ወደዛ አይነት ሪሰርች ውስጥ የገባ ነው። ይሄ ሁሉ ያለ ሪሰርች አይሆንም። ብዙ
ሙከራዎችን በማድረግ ለውጥ እንደመጡ ሲታዩ እውነትም ብዙዎቹ የተሞከሩ ካስተመሮች ይህንን አስተያየት ብዙ አስቀምጠውልናል። ለምሳሌ ለራሽ የነበረው ራሽ መድኃኒት ቅድም ይታዘዛል አልኩት። ታመሪክ ሶፑ ፍቱ ምንድነው? ራሽ ሽፍታ? አዎ ሽፍታ፣ የቆዳ ሽፍታ፣ የቆዳ መድረቅ፣ እንግዲህ ብዙ የቆዳ ችግሮች አሉ። ኢንግዜማ ይሉታል። እንግዲህ አንዳንዱ የእንግሊዝኛውን ቃል ወደ አማርኛ መተርጎሙ ትንሽ ሊያስቸግረኝ ይችላል። አሁን እንደ ጭርት ማለት ነው። አይነት በተለይ ለትናንሽ ልጆች በህፃንነታቸው በዛ ይጠቃሉ፣ ይታወቃል። እናም ደግሞ የሚታወቀው መድኃኒት ነው የሚታዘዘው። ያ ደግሞ እንደገና በህፃንነት ቆዳው ገና ሳይጠነክር ኬሚካልን እላዩ ላይ ማሳደር ማለት እነዚህ ልጆች እስከሚያድጉ ድረስ 20 30 40 ዓመት ያ ኬሚካል ቆዳቸው ላይ ይቀራል ማለት ነው። እንግዲህ ብዙ ጊዜ ችግሮች የሚመጡት የቆዳ ችግር፣ ካንሰር ምን የሚባለው ብዙ ጊዜ የሚነሳው ከዛ መንስኤው። ስለዚህ እነዚህ ግብአቶች ጠቃሚ ሆነው ፍቱህ ሆነው መፍትሄ ሰጪ ሆነው ነው ያገኘናቸው ከብዙዎቹ ከኛም ተሞክሮ ውጪ ብዙዎቹ ከሞከሩት ሀሳብ መስጠታቸው ጨምር። ኬሚስት አይፈልግም ግን ይሄ በሪሰርች በሙከራ ይሆናል ወይ? ሳሙና ነው፣ ሳይንቲፊክ ነገር ነው፣ ኬሚስት የሚፈልግ ነው ይባላል። እንዴት ነው የእናንተ የሚለየው? እንግዲህ ኮልድ ፕሬስድ ሂት ሳይጠቀም ተፈጥሯዊ ነገርን ፍሩትን ሊሆን ይችላል፣ ሌላ ፕላንትን ሊሆን ይችላል በመጭመቅ ነው ያለ ሂት ሳትጠቀሙና ከኬሚስት ሳይንሳዊ ነገር አይደለም ወይ ብሎ ለሚጠይቅ ሰው የእናንተ ምርት የሚለይበት በምንድን ነው? እውነት ነው። ይሄ እነዚህ ግብአቶቹን በጠቅላላ የምናስመጣቸው ከኤፍዲኤ አፕሩቭድ ከሆኑ ሆልሴለሮች ናቸው እንዳለ። ከዛ ውጪ መውጣት አይቻልም። አንደኛ ለኛም ሪአሹራንስ እንፈልጋለን። ስራችን ስንሰራ በምንሰራበት ሰዓት ላይ ጥሩ አሰራር ሊኖር የሚችለው ኤፍዲኤ በተመለከተው አፕሩቫል በሰጠው መልኩ ከነሱ ግብአቶቹን እንቀበላለን። ለኬሚስትሪው ለተባለው ይሄ እንግዲህ የዛሬ ወደ 7 ዓመት የፈጀው የሪሰርች ፕሮግራም እኔ ብቻ ሳይሆን ያው እንግዲህ ይሄ ቢዝነስ የፋሚሊ ቢዝነስም ጭምር ነው። እዛ ውስጥ ብዙ በሪሰርቹ ላይ የተሳተፉ ቤተሰቦች አሉ። አንዱም የኔ አባት ነው። ሪሰርቹ ላይ ከኔ ጋር ሆኖ ብዙ ጊዜ ያጠፋ ነው እዛ ላይ ነው። ትልቁን ክሬዲት የሚወስደው እሱ ነው። በትዕግስት ነገሮችን ፎርሙላውን ትክክለኛው ፎርሙላ ለማምጣት 7 ዓመት ቀላል አይደለም። ዴይ ናይት ሪሰርቻችን፣ ትሬኒንጋችን፣ ሰርቲፊኬሽናችን በምናሟላበት ሰዓት ነው ወደ ሙከራ ይሄድ ነው። ያንን ሳንጨርስ አይደለም እና ፍቃድ አለ። ያ ፍቃድ ምንድነው በዚህ ሀገር በሚሉት ስሞል ባች ነው የሚሉት። ይሄ እንግዲህ ማኒፋክቸር መሆን የሚችል ነገር ነው። ግን እኛ በትንሹ ስኬሉ አነስተኛ በሆነ መልኩ ወደፊት እንግዲህ እየታየ እንደ ሁኔታው የሚያድግበት መልክም ሊኖር ይችላል። ግን አሁን ያለነው ስቴጅ ስሞል ባች በሚለውት መልኩ ላይ ፎርሙላችን ተስማሚ በሆነ መልኩ ሪሰርቹን ጨርሰን ለሙከራ አቅርበን ተቀባይነት አግኝቶ ነው ወደ ስራ ዓለም ውስጥ የገባ ነው ማለት ነው። አመሰግናለሁ ጽጌ። የምርቱን ዝርዝር በደንብ አይተነዋል። ጠቀሜታውንም ነግረሽናል። እንዴት እንደሚመረት እንመልከትና ከዛ በኋላ ደግሞ ይህን ምርት ማግኘት ለሚፈልጉ
ምርትሽስ ለወንድ ነው ለሴት ነው የሚለውን እንመለከታለን። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። እንግዳዬ ወይዘሪት ጽጌ ረታ የአይዳ የቆዳ ጤና አጠባበቅ ምርት ላይ ተሰማርታ ለብዙ ሰዎች በጣም የሚመች ብዙዎች ቢሞክሩት ለቆዳቸው ጤና የሚጠቅም ምርቶች እንዳላት ነው እየነገረችን ያለችው። እንዴት ደግሞ ይመረታል? በቤት ውስጥ የሚመረት ነው ተፈጥሯዊ ነው ሲባልስ ምንድነው የሚለውን መቼስ ሁሉ ነገር በአይን ነው የሚገባውና ምግብም ስንበላው መጀመሪያ ስናየው ደስ ሲለን ነውና ይህንን ምርት እንዴት እንደሚመረት ተመልክተን እንመለሳለን። Overall, Ida Natural Skincare, which is providing you with free chemical, plant-based, no chemical for you for any type of skin issue. ተመልካቾቻችን ሳሙናዎቹ እንዴት እንደሚያማምሩ አይታችኋል። የቅባቱ አለ ኦይል አመራረቱን ትንሽ አይተናል እንዴት እንደሚሰራ ቤት ውስጥ አይከብድም። ግን በእንደዚህ ባህላዊ በሆነ መንገድ ቤት ውስጥ እያንዳንዷ ነገር ስትሰራ አቅም አይወስድም፣ አይፈታተንም። ለምሳሌ ብዙ ደንበኛ ቢመጣብሽ አይከብድሽም? ፕሮሰሱ በጣም ብዙ ሪኳየርመንት አለው። በነገራችን ላይ ለመስራት ሲገባ መዘጋጀቱ ራሱ በጣም ብዙ ሰዓት ነው የሚፈጀው። ምክንያቱም እነዛ ለምሳሌ ሳሙናዎቹ ወዲያው እንደተሰራ እንደተቆረጠ ወዲያው ወደ ሽያጭ አይወጣም። ወደ ከ4 እስከ 7 ሳምንት መድረክ ውስጥ ገብቶ ያ ተራውን ጠብቆ ነው ለካስተመሩ ሊወጣ የሚችለው፣ ለተጠቃሚ ማድረስ የምንችለው። እኛ የያዝነው እንትናችን ቦታችን አሁን ባለንበት ቦታ በደንብ ማዘጋጀት ተደራሽነት ማድረግ እንችላለን ከብዛትም። ግን ያው ለዚህ ነው ቅድም ስሞል ባች ያልኩበት። በዚህ ሀገር በሚጠሩት ስሞል ባች ማለት ማኒፋክቸረር ከሆነ እንግዲህ ትልቅ ማኒፋክቸሪንግ ቦታ ጥቃቅንና አነስተኛ በምንለው በማይክሮ እንውሰድ። ትክክል፣ በዛ ነው የሚሆነው። ግን አሁን ብዙ የካውንቲዎቹም ድጋፎች፣ ጥያቄዎችም ግብዣዎችም አሉ። ያው ኔክስት ስቴፕ እንዲሆን ይፈልጋሉ እነሱ፣ እኛም እንፈልጋለን። ግን አሁን ባለንበት በቂ ምርት ማድረስ እንችላለን ብለን ነው የምንገምተው። ካለው ስታፍ ጋር የተቀላጠፈ ስራ እያዘጋጀን እንገኛለን። እንደው አጠገብሽ የሆነ ምርት ካለ ብታሳይን ጥሩ ነው። በተለይ ሳሙናው የተለያየ አይነት ነው። ለምን እንደሚጠቅም ትንሽ ብትነግሪንና ወደ ማጠቃለያው አይዳ ናቹራል ስኪን ኬር የት ነው የሚገኘው? እንዴት ነው ሰው አዞ መሞከር የሚችለው? በዛ ላይስ ጾታ፣ እድሜ፣ የቆዳ ሁኔታ ይለያል ወይ? ቅድም ማስታወቂያው ላይ አይተናል ለሁሉም የቆዳ ችግር ይላል እና እሱንም ብታብራሪልን። ይሄ እነዚህ ምርቶች ለማንኛውም ሰው መሆን የሚችሉ ናቸው። ማለትም የጾታ ገደብ የለም። ቅድም እንዳልኩት ለህፃናቶች ሁሉ ጭምር ተጠቅመንባቸዋል። አዋቂዎችም ተጠቅመዋል፣ ጥቁሮችም ተጠቅመዋል፣ ነጮችም ተጠቅመዋል። አብዛኞቹ የሚያውቁት ይሄ በተፈጥሯዊ የተሰሩ እቃዎችን የሚያውቁ ሰዎች አሉ። ይህንን ብቻ የሚያስሱ ሰዎች አሉ። ወደ ሌላው ሱቅ እየገቡ ተፈጥሯዊ እቃ ካልሆነ የማይገዙ ሰዎች አሉ። ለምን?
ችግሩ ገብቷቸዋል። ምክንያቱም ያ ችግር ወደ ቤተሰብ ሲመጣ በተለይ ልጆች ካሉ ወጣት ልጆች ካሉ ለልጆቻቸው ማሳየት የሚፈልጉት ጤናማውን መንገድ ነው እንጂ ይሄ አድቨርታይዝ በተደረገ ቁጥር የሌላ ኬሚካል የበዛበትን ነገር ወደ ቤት ላለማምጣት ይሞክራሉ። አሁን ጥሩ እህቶቼም አሉ ኢንፎርሜር እያደረጉ ነው። አንዳንድ ጊዜ ካስኮም ያሉ እቃዎችን እያነበባችሁ አሁን ምንድነው ተፈጥሯዊ ለመሆኑ የሚያነብ አፕ አለ። ምናልባት በደቃቃ ስለሚጻፍ ሊሳት ይችላል በማለት አንዳንድ ጥሩ ሀሳቦች ያመጡ ገበያ ላይ የሚገኙ ነገሮች አሉ። ያ ሁሉ ድጋፍ የሚደረገው በተቻለ መጠን ኬሚካል ነፃ የሆነ ነገር ቢሆን ያቆየናል። በተለይ ለልጆቻችን የምናስተላልፈው ልምዱ እንዲኖራቸው እኛም እየተጠቀምን እንድናሳያቸው ይጠበቃል። ምክንያቱም ልጆቹ አሁን ለምሳሌ በእጅ ያስኩት የጥቁር አዝሙድ ሳሙና ለምልክቱ እዚህ ምልክት አደርግበታለሁ። ልክ አርት ስለሆነ ለኔም በምንሰራበት ፕሮዳክሽን ላይ በመሆንበት ሰዓት ላይ በተቻለ መጠን ኢንትረስቲንግ የሆኑ ሰውን ሊያደናግሩ የማይችሉ ነገሮችን እጨምራለሁ። ጥቁር አዝሙድ አሁን በጣም ጤነኛ ነገር ነው። ከተፈጥሯዊ ቅባቶች ጋር ነው ይሄ የተሰራው። ዳቦ ነው የምናውቀው ጥቁር አዝሙድ። አሁን ደግሞ ለቆዳም ለጤና ለብዙ ነገር ይሄ ምንድነው ራስ ምታት ለሆድ ለብዙ ነገር ነው የሚጠቀሙበት። እንዲያውም በሙስሊም ቤተሰብ ውስጥ ብዙ ይሄ ነገር ከቤት አይጥፋ የሚሉበት ጊዜ አለ። ምክንያት አላቸው ጤናማ ስለሆነ። ሌላም ማነሳው አሁን የራይስ ሳሙና አለ። ራይስ ነው አሁን ደርቆ ራይሱን አስተካክለ ነው ለምልክት እንዲሆን ያው ማሳምረው ምልክት የራሳችንን ክራፍት የምናደርገው ነገር አለ። እንግዲህ አርቲስቲክ ለመሆን ራይስ አሁን ለፀጉር ይሄ ወደ ኤዥያን አካባቢ ትልቅ የሚፈለግና ቫልዩ ያለው ነገር ነው። ለገላ መታጠቢያ፣ ለፀጉር መታጠቢያ ብዙ የሚጠቀሙበት ነገር አለ። እንደዛም ሆኖ አሁንም ቅድም ያልኩት ወንዶች ብዙ ጊዜ የሚጋበዝ ሰው የለም። ይሄ ናቹራል ምንድነው ተፈጥሯዊ ቅባት የሴቶች ነው ተብሎ ይተዋል። ግን ለሰው ልጅ በጠቅላላ ተፈጥሯዊ እግዚአብሔር በተፈጠረን ተፈጥሯዊ ነገሮችን እንጠቀም የሚል ኮንሴፕት ነው የኛ ኮንሴፕት አሁን ያለው። ስለዚህ እንደዛው የገላም ቅባቶቹ ብዙ ኢንግሪዲየንቶቹ የካስተር ኦይል፣ አፕሪኮት ኦይል ጠቃሚ የሆኑ ኦይሎችን አንድ ላይ ፎርሙሌት በማድረግ ምንም ኬሚካል አልገባበትም። ከሻወር በኋላ ለልጆች ለሁሉም ነገር የተዘጋጀ መልኩ በሚዳስስ መልኩ ነው እንግዲህ ያዘጋጀ ነው። የምንገኘው እንግዲህ እዚሁ ቅድም እንዳልነው ሲልቨር ስፕሪንግ ሜሪላንድ ነው እኛ ሎኬሽናችን ያለው። እንግዲህ አንዳንድ ቦታ ተደራሽነቱ እንዲያገኝ ብለን ያስቀመጥናቸው ሱቆች አሉ። ወደ ኮሎምቢያ ሜሪላንድ ረሆቦት ካፌ የሚባል አለ። እዛ ውስጥ ምርቶቻችን ያገኟቸዋል። ሲልቨር ስፕሪንግ ደግሞ ወደ ራክቪል ኔቸር ትሬክ የሚባል ስቶር ውስጥም የኛ ምርቶች አሉ። ጆርጅ ታውንም ዩኒየን ማርኬትም አሉ። ግን አክቲቭሊ እኛ በኢንስታግራም ደግሞ በአይዳ LLC.net ውስጥ ደግሞ ተደራሽነት እናደርሳለን ማለት ነው። ዴሊቨሪ አለ ማለት ነው። ኦንላይን ላይ ሴትአፕ ያደረግነው ዴሊቨሪ ሲስተም አለ። ኢንስታግራም ዲኤምቪ ኤሪያ ላይ ግን ከሆነ እኛም ቢሆን ዳይሬክት ምንድነው ደንበኛውን ለማግኘት ለመተዋወቅ፣ ምክንያቱም እንደነዚህ ከነሱ የምንጠብቀው ፊድባክ አለ በጣም ለሪሰርቻችን የሚጠቅመን። አንዳንድ ሰው አፕሮች የሚያደርገን ጥያቄዎች አሉ። ይህንን ትፈታላችሁ ወይ? ለዚህ ፍቱ ነው ወይ? ብዙ የኛ ሰዎች የሚጠይቁት እንትን አለ። አሁን ለማዲያት ጥሩ ነው ወይ ይሉኛል። እስቲ ይህንን ሞክሩና አሳውቁኝ። ምክንያቱም እኔም ራሴ ማወቅ ፈልጋለሁ። ለኛ ስራ ማሻሻል መጨመር የተሻለ የበለጠ ነገር ለማቅረብ ስለሆነ ፍላጎታችን ያንን እንደ ትምህርት ይሆነናል ማለት ነው። አመሰግናለሁ። እስካሁን ስጠብቅ ነበረ ፀጉር የሚያሳድግ ይኖርሻል ብዬ፣ እሱም የሚመጣበት ጊዜ
አለ አለ እንጠብቃለን። ምን ያደረግነው ኦይሎቹን ኢንፊውዝ በማድረግ ቅድም በመቀላቀል ለሳምንት 15 ቀን አንድ ላይ ከህርባሉ ጋር ኢንፊውዝድ ሆኖ ይቆያል። እቃ ውስጥ አለን ለዛ የተዘጋጀ ማሽን። ከዛ በኋላ ከሳምንት በኋላ ነው ቅባቶቹን የምናወጣቸው። ፓክ አድርገን አለ አይዳ ሄር ግሎ አለ። አመሰግናለሁ። ተመልካቾቻችን የቆዳ ጤና ውበቱ የሚኖረው የቆዳው ጤና ሲኖር ነው። አይዳ ናቹራል ስኪን ኬር ደግሞ ለዚህ መፍትሄ ለቆዳ ለጤና እና ውበትን የሚይዝ አጠቃላይ በተፈጥሯዊ ግብአቶች የሚመረት ምርቶችን ለኢትዮጵያውያን ለሁሉም ሰው የሚሆን ምርቶች አለ። ምርቶቹን አይዳ LLC.net ላይ አይዳ AIDA LLC.net NET እዛ ላይ ብትገቡ ሁሉንም ምርቶች ማየት ትችላላችሁ። እዛ ላይ ኦርደር ማዘዝ ትችላላችሁ። ባላችሁበት አድራሻ ይመጣል ማለት ነው። ለበለጠ መረጃ አንቺን ማናገር ለሚፈልግ ደግሞ የድርጅቱ ስልክ ካለ ብትሰጪ ጥሩ ነው። ቀጥታኛን ለማግኘት በኢንስታግራም ሜሴጅ ኤሪያው ላይ አክቲቭ ሆነን አለው። እኔም ራሴ በቀጥታ አይዳ ናቹራል ኬር በሚለው ኢንስታግራም ፔጅ ላይ ክፍት አድርገናል። እስቲ ላሳያቸው እዚህ ጋር ቪዲዮ ላይ ያ ስለሚታይ የኢንስታግራሙም ለጥቂት ሰከንዶች ቢያዩት ጥሩ ነው። ተመልካቾቻችን የምታዩት አይዳ ናቹራል ስኪን ኬር ዌብሳይቱ ነው። ዌብሳይቱ አይዳ LLC.net ይላል። ፌስቡክ፣ ቲክታክ፣ ኢንስታግራም እንደነዚህ ያሉ የማህበራዊ ሚዲያዎች አሉ። ግን በዋናነት በኢንስታግራም ላይ አይዳ ሃንድሜድ ሶፕ። ተመልካቾቻችን የአይዳን ድረገጽ እንዲሁም ኢንስታግራም ተመልክተናል። ዛሬው ዝግጅት በዚሁ ይጠናቀቃል። ምናልባት ጋዜጠኛው የረሳው ነገር ካለ ለእንግዳ እድል ይሰጣል። ለመሰናበቻ ይቀር የምትዩ ነገር ካለ እድል ልስጥሽ ጽጌ። እንግዲህ መጀመሪያ በጣም ነው የማመሰግነው ለዚህ እድል ስለ ሚዲያውን ስለሰጠኝ። ሌላው እንግዲህ የኛ ህብረተሰብ መገናኘት ስፖርት መደጋገፍ ግድ ነውና ይምጡ፣ እኛንም ይሁን ይሞክሩት። እኛም በተቻለ መጠን ለመታዘዝ ዝግጁ ነን ለማለት ፈልጋለሁ። አመሰግናለሁ። ተመልካቾቻችን ዲያስፖራ ሚዲያ ኔትወርክ ነው የተከታተላችሁት። እንግዳዬ ወይዘሪት ጽጌ ረታ የአይዳ ናቹራል ስኪን ኬር ባለቤት መስራች ናት። ለቆዳችን ጤና ውበት የሚሆኑ ምርቶች አላት። ቀደም ሲል በነገርኳችሁ ድረገጽ ላይ እንዲሁም በኢንስታግራም ላይ ታገኟታላችሁ። ሌላ ጊዜ ደግሞ እንደዚሁ ምርቷን በተመለከተ የተለየ አዲስ ነገር ካለ ዳግም እንግዳዬ ላደርጋት በዚሁ አጋጣሚ ልገልጽላችሁ ወዳለው። ዲያስፖራ ሚዲያ ኔትወርክን በዩቲዩብ በመረጃ ሳተላይት በሮክ ቲቪ የምትከታተሉ ሰዎች አስተያየታችሁን በ5126774634 ላይ ግለጹልን። ይህንን ሚዲያ የኛ ነው፣ የዲያስፖራው ነው። የማህበረሰባችንን ጉዳዮች ሽፋን ይሰጣል፣ ግድም ይሰጠዋል። ሊያድግ ሊመነደግ የተለያዩ ይዘቶች ሊኖሩት ይገባል የምትሉ ሰዎች ደግሞ በዜልና ካሻፕ ማገዝ ትችላላችሁ። በሌላ መንገድ ደግሞ በሚዲያ ጉዳይ ላይ የተለያዩ ቁሶች አሉ፣ ለሚዲያ የሚያስፈልጉ ግብአቶች። አይዳ ናቹራል ስኪን የተፈጥሮ ነገሮችን እንደሚጠቀመው ሁሉ እኛ ደግሞ የካሜራ የተለያዩ መሳሪያዎች ለሚዲያው ያስፈልጋሉ። በዛ መልኩም ማገዝ እንችላለን የምትሉ ሰዎች ይህን ለመቀበል ዝግጁ ነኝ። ይህንንም ማድረግ የምትፈልጉ ካሻፕ እና ዜልን 6463263147 ላይ
እዛ ላይ ማድረግ ትችላላችሁ። ስለተከታተላችሁን ከልብ አመሰግናለሁ። ጽጌም እግዚአብሔር ይስጥልኝ እንግዳይ ስለሆንሽ ደህና ሁኚ።